እየቦነሻት ነው በድድብና ያው ሁለታችሁም አንድ 5 ሳንቲም ግልባጭ አንድ ናችሁ። ከከሸከሻችሁ አንድ ላይ ከሽከሹ የሚባል ነገር አለ። እንዲህ በዚህ ደረጃ ቅናት አይደብርም? የስንት ታናሽሽ እኮ ነች። አውቄ ነው ግንባርሽ ላይ ያረኳት ቢኮዝ እንደረገጠችሽ እንደበለጠችሽ እንድታቂ ብዬ ነው ግንባርሽ ላይ ቁጭ አረኳት። እንዴ በዚህ ደረጃ ደግሞ ቅናት ያስጠላል። እውነት አይንሽ ቀላ እንዴ! ልጅቷ በራሷ ዓለም ያለች ልጅ ነች። እዚህን ያህል ደግሞ ምቀኝነት በጣም ያስጠላል። 12ኛ ፎቅ ላይ የተንጠለጠልሽ ከታች ያሉትን ልትቀኝባቸው ነው እንዴ? ነው ወይስ ከሁሉም ሰው በላይ ከፍ ያልሽ መስሎ እንዲታየሽ ነው? ረህጥር ምጥምጥ ታያት ልጅቷን እንዴ! በቤተሰቧ ተመርቃለች፣ ብዙ ነገር አድርጋለች። በቃ ምን አገባሽ? ቤት አባሽ ታውቂያታለሽ። ገደልና አዶናይ እንዲታሰር ስንት ነገር ስትሰሪ ነበር መሰሪ። ለማያቅሽ ታጠኝ ብለሽ አልተሳካልሽ። ስላልተሳካልሽ አሁን የእሷ አዛኝ ለእሷ አዝነሽ ምናምን አታስፈልጊም። አንቺ የታውቂዋለሽ። የሚወደው አጣ፣ የሚያከብረው አጣ። ቆሻሻ የወርቄ ተላላኪ ወርቄ ናት፣ ድንቄ ናት፣ ጨርቄ ምናምን የምትባላለች። እንዴስ ደስ የሚለው ግን 4 እና ቢሮ አናቷን ነው የሚሏት። ያ ነው ማለት አለ። በዛ ላይ ደግሞ ልንገራችሁ፣ የአዶናይ ብልጥ ከሆናችሁ እኔን ከሰማችሁ የአዶናይና የጃኒ ግሩፖች አትጣሉ። አባቴ ሙት ነው የምላችሁ ሁልጊዜ። ቴንኪ ወላይ ሁልጊዜ ሁለት ሰዎች በኋላ ለወደፊት ስለምትሰሙት ነው የምላችሁ። እሺ መጣላት እንዳለ መታረቅም አለ። ዩ ጋይስ ማታቁት ነገር አለ፣ ብዙ ማታቁት ነገር አለ። ለምን ነው የምትጣሉት? እውነት እናንተ ጃኒንና አዶናይን የምትወዷቸው ከሆነ አትጣሉ። ሁለቱን የምትወዷቸው ከሆነ እናንተ አትጣሉ። እውነት ምክንያት ስላለ ነው። እኔ የማውቀው ነገር ስላለ ነው። አትጣሉም እናንተ እንዴ! አትጣሉ ለእርስ በርሳችሁ። እንደውም እውነት ስለ እውነት ይሄ ልክ ፖለቲከኞች እንኳን ተጨቃጭቀው ሲወጡ ተጨባብጠው ነው የሚለያዩት። እኛ ግን ስላልገባን ነው። ኦኬ እሙናቴ ስላልገባን ነው የምንጣለው። የምትጣኒ እንኳን ለማናቸውም አግዣ አልጣላም። ጃኒ ግን ደስ ትለኛለች፣ ታሳዝነኛለች። እኔ ጃኒን ውቀሻት ብባል በኃይለኛው ሞቅስበት ነገር አለ። ግን አሁን እኔ አልናገር፣ በቃ ማልናገረው ነገር አለ። ውቀሻት ቢባል ሞቅስበት አንድ ነገር አለኝ፣ ግን እኔ አልናገርም። ሌላ በራሱ ጊዜ ሌላ ሰው የሚያወጣው ነገር ስላለ እኔ አልናገራት። ግን እንድትወድቅ አልፈልግም። አዶናይ ብሄድ ሚሊዮን አዶናዮች ይመጡላታል። ለአዶናይም ጃኒ ብትሄድ ሚሊዮን ጃኒዎች ይመጣሉ። እንዴ አልተዋለዱም እነዚህ ልጆች እኮ። እኔ የምፈልገው ለጃኒና ለአዶናይ ቱ ቢ አነስት ልክ ጎንደር ላይ ካባል ብሰው እንዳነገሷቸው እንደዛ ሆኖ እንዲቀጥሉ ነው የኔ ምኞት፣ የኔ የግሌ ምኞት። በብዙ እይታ በብዙ መንገድ እንደዛ ሆኖ ቢቀጥሉ ደስ ይለኛል። እናንተ ግን ያልገባችሁ ነገር በሁለቱም ምክንያት እናንተ ስትጣሉ እንደዚች አይነት ንፍጣም እንደ ልቡ መጫወቻ ያደርጋቸዋል። ጭንቅላት ላይ ቤት ሰርተዋል። አይ ቲንክ ቤታዩን እንኳን ትፈራታለች ሊያሹ። ዝም ብላ ነው አቴንሽኗን ፈልጋ ነው፣ ስሟን እንድጠራት ፈልጋ ነው። አባቴ ሙት ቢኮዝ ዩቲዩብ ሲቀዘቅዝባት ስሟን አሁን ተምኔል የሚሰራላት ሰው አግኝታለች። ፎቶ እየሰራ የሚለጥፍ ሰው አግኝታለች። እና እሱን ስትለጥፍ ስለ ቤታዩ ምን አለች ብሎ ሰው ግር ብሎ እንዲገባ ነው እንጂ ቤታዩ እርግጠኛ ነኝ የምታያትም አይመስለኝም። ዞር ብላ የምታያትም አይመስለኝም። ስለማትችላት ነው። ጃኒ ስለምትንቃትና ስለማትመልስላት ነው። ጃኒ ብላ ልትሞት ነው። ልጇን አንድ ክፍል ቆልፋ ስትሳደብ ትውላለች። አይከብድም ሊያይ ቅናታ ምቀኛ ቤስት ጓደኛሽ ቱቱ እንደ ልብሽ የምታረጊያት ቱቱን ለሷ ያልሆንሽ አሁን አንቺ ለማን ትሆኛለሽ? ምቀኛ ቤት ውስጥ ኮት ለብሳ ቪዲዮ የምትሰራ እንዴ! ታያት ልጅቷን ታያት መሰሪ
እነዚህ ዝም ብሎ አሉ አይደል? በእውነት ጠላ ቤት ምናምን ቤት ውስጥ ስሙን ይሰጣችሁ የምትጎትቷቸው ሴቶች እንደዛ ነው የምትመስሉ። ይሄንን ሚጋርገሽ በተለይ ደንበኛ በቃ የተዳከመሸል ዝም ብላ ቀኑ ሙሉ ስታረጉላ ማታ ሲደክማት ጎትተው ካልወሰዷት እሷ ራሷ እንኳን ቆማ ማትሄድ ሸሌ ነው የምትመስሉ። ንፍጣ ምን ታርግሽ ልጅቷ እንዴ? 10 ጊዜ ዝም ስትዋት በቃ ጃኒ በልጣሻለች። ቤታየን ስለማትቻት እሷ ራሱ ሺናት ትመልስልሻለች። ሲያቀብጥሽ ከዞኔ ጋር ታረቅሽ ናቸው። አይቻቸዋለሁ። በቀደም አሚን የኩን ያውቀው ነው ከቱቱ ጋር አብረው ናቸው። በቀደም አይቻቸዋለሁ ከቱቱ ጋር ሊሆኑ ይችላሉ ይችላሉ፣ ግን አይመስለኝም። እንግዲህ የሆነ የውሸት ነገር ተፈጥሮ ይሆናል። እየፈለጋት ነው ከቤት አትወጣም እኮ ምን ኩንዬ አሲድ ሊደፉባት እየፈለጓት ነው ከቤት አትወጣም እኮ። ኢትዮ አዲስ አሲድ መድፋት ሳይሆን እንደዛ እንኳን አይደረግም ማለት ባለጌ ናት እንጂ ለእናቷ እኮ ለልጇ እኮ እናት ናት። ለልጇ ያልጠቀመች ዘልዛላ ስለሆነች ነው እንጂ ልጅ ያለው ሰው እኮ ፈሪ ነው። ልጅ ያለው ሰው እኮ ኃላፊነት ይፈራል። እውነት ማናት ሊያሾ ሺዶን ኬር እኮ ለልጇ በእውነት ነው የምላችሁ። ሺዶን ኬር ለልጇ እንደዚህ ለልጁ የሚያስብ ሰው የሚናገረውን ነገር ይጠነቀቃል። ቢኮዝ እኔ የምናገረው ነገር ልጄን አንድ ነገር ቢያስደርግኝብኝስ ብሎ ይፈራል። ምን ስንት ክፉ ሰው እኮ አለ። የግድ እኮ ከዚህ ከቲክቶክ ብቻ አይደለም ሊያሾን ለማጥቃት ሰው መሄድ ያለበት እንዴ። እንደዚህ በምትሄደው መንገድ እኮ እዛው ኪንደርጋርደን ልጇን የምታደርስበት ቦታ ያሉ ልጆችም እኮ አሉ እንዴ። ብልግናዋ ነው እንጂ ስላልገባት አርቃ ስላላሰበች ነው እንጂ ቢገባት ኖሮ ስንት የሚሰራ ነገር እኮ አለ። ስንት ነገር እኮ ማድረግ ትችላለች። ግን ወጥራ ያዘቻት የስንት ታናሿ ልጇ የምትሆንን ጃኒ ነው ለማግኘት ፈልጋ ነው። አብረው ናቸው። ቱቱ ገበያ ለማግኘት ፈልጋ ነው። አብረው ናቸው። ቱቱ ራሱ ሶሻል ሚዲያ ላይ የታለችን ነው። በዛ ደረጃ እንደዛ የተመላለሱት አሜን እያለ አይመስለኝም። እኔ ቱቱ ስርዓት ያላት ልጅ ትመስለኛለች። የእውነት እንደዚህ ጨዋ ቤተሰብ ውስጥ ተወልዳ ያደገች ልጅ ነች። ምክንያቱም ንግግሯ፣ ስርዓቷ ምናምን በዛ ሰዓት ስርዓት ያላት ልጅ ናት። ዝም ብዬ ሳይው ሊያሾ እንኳን የሆነ ውርጋጥ አስተዳደግ ያደገች ነች። ሜክሲኮ ላይ እየፈለጓት ነው። አሲሙ አይነት ነገር በአፍክስ ከይተን ከዝልጥፈሉ እሱ እንኳን ጥሩ አይደለም። እሱን ያላምንበት ሊያጃኒም የጠመደቻት የኪዱ ቀለበት ቀን ነው እንዴ። ሊያሾ አሁን እንደገባኝ ከሆነ በቁመት እኩል የሆኑ ልጆች ከሷ እኩል የሆኑ ሰዎች አትወድም። አይታችኋል? የምታደርጋቸው ጫማዎች ትልልቅ ናቸው። እውነት በቃ በቁመት ከረዘማችኋት በጣም ትናደዳለች። እንዴ መኪና ውስጥ እኮ የምትገባው ዱካ ላይ ቆማ ነው። ቅናታ አይ ቲንክ ጃኒ ትረዝማታለች መሰለኝ። ጃኒ ትረዝማታለች። በቀደም ምግቧን ስታስተዋወቅ ስለ ሊያ ሲጠይቋት ስትከራከርላት ነበር። ልትከራከር እኮ ትችላለች። እኔም እኮ ብሆን እዚህ ጋር ጓደኛ የሆኑ የተዘጋጋሁትን ሰው መጥፎ ትክክል አይደለም ብለው ካሉ እውነት እናገራለሁ። ያላረገውን ስለጠላሁት ብዬ እኮ መጥፎ አልናገር። ያ ሜቢ ኢትዮ አዲስዬ በአንድ አይነት አንቀልባ የሆነ የታዘሉት ዞኔና ሊያሾ የኪዲ ቀለበት ላይፍ ተሳድቧል። ቅናት ነው። ሌላ ምን አለ? ቅናት ነው እውነት። ኪዲ ማለት ጥንጧ ሴት ነች፣ ልጅ ነች አይደል? ፋሲክ ዲምፕል ያላት ያ ኦኬ። አይ ዝም ብላ ነው። ሊያሾ እኮ የኤልሻዳይና የኪዱ እኩያ አይደለች። አባቴ ሙት አንድ ጊዜ ለምን አንድ ሚስጥር አልነግራችሁ። ስካይ ሆቴል ማለት ነው ነግሬሻለሁ። ስካይ ሆቴል ነው የሚባለው። ስካይ ምንድን ነው የሚባለው? ስካይ ላይት ነው። ስካይ ሆቴል ስካይ ላይት የሚባል ሆቴል አሉ፣ ወደ ቦሌ አካባቢ አሉ። አይደለም ይሄ በእርግጠኝነት ነው ነግራችሁ። እዛ
እዛ ምሳ ተጋብዘው እነጃኒ ሄዱ። ኖ እነጃኒ አይደሉም፣ ይቅርታ አዶናይ። ይሄ ቪዲዮ አለ ድምፅ የለውም እንጂ። ከዛ አዶናይ እዛ ተጋብዞ ሄዶ እዛ ምሳ እየበላ ያለ ጃኒ ትደውለታለች። ከዛ ጃዴት ምናምን ትሏለች መሰለኝ። እሱ እዛ ያለበት ቦታ ይነግራታል። እዚህ ቦታ ነው ያለው ሲላት ጃኒ በራ ትመጣለች በመኪና ምናምን ቁጭ ይላሉ። ከዛ ትንሽ ቆይቶ ማን ይደውላል? ኤልሻዳይ እና ያው ይሰሙኛል ኪዱና እኔ ውሸት እንዳልሆነ ስለሚያውቁ ይሰሙኛል። ከዛ ኤልሻዳይና ኪዱ ይመጣሉ። የት ነሽ ሲጠይቋት እንትና እዚህ ነን ስትል መጣን ብሎ ይመጣሉ። እዛ ቁጭ ይላል። ልክ እነሱ ቁጭ እንዳሉ ሊያሾ ትደውላለች ኤልሻዳይ ጋር። የት ናችሁ ኤልሻዳይ ምናምን ስታቸው እኛ ስታር ምን ነበር ስካይላይት ሆቴል ነን ነው ምናምን ብቻ ነው ያላቀውም እዛ ነን ይሏታል። መጣው ብላ እሷም በራ ስትመጣ ልክ ሊያሾ ስትመጣ ይኸው እናቴ ትሙት የእውነት ነው የምነግራችሁ። ሊያሾ ስትመጣ ምንም ነገር እንዳታወሩ ተባባሉ። ዝም በሉ የሆነ ነገር እንዳያመልጣችሁ፣ ምንም ነገር እንዳታወሩ፣ ምንም እንዳያመልጣችሁ ዝም ብለን አውቀን ስለ ሆቴሉ እናወራ፣ ስለ ጣራው፣ ስለ ግርግዳው ምንም እንዳታወሩ ብለው ተመካከሩ። ከዛ ሊያሾ መጣች ብላ ሳመቻቸው፣ ሁሉንም ሳመቻቸው ምናምን። ከዛ ወይ ጉድ ይሄ ሆቴል ግን አይገርምሽም ከተጀመረ ስንት ጊዜ ፈጀ ብለው ስለ ሆሊ ወይ ጉድ ጣራው ግን አያምርም፣ በሩ ግን ደስ ወንበሩ ግን አይቀርም ምናምን ብለው አውርተው አድክሟት በወንበርና በጠረጴዛ ወሬ አድክሟት እሺ ፎቶ እንነሳ ነው እኛ እኮ ሚስጥር እንሰማ። እኔም እኮ ይደርሰኛል እኮ ቪዲዮ ታውቃላችሁ፣ አላወራም እንጂ ኢትዮ አዲስ ያው እኮ አልኩ። በአንድ አንቀልባን ያደጉት እኮ አልኩኝ። ጎንደር እያሉ ከአዶናይ ጋራ የተጣሉ ጊዜ አወራለሁ ስትላት ነው አውሪ ምን ታመጫለች ስላለቻት ነው የኪዲ ቀለበት ቀን ለዚህ ነው የተጠመምሉት። ለምን ያልነግራቸው የዛን ቀን ቪዲዮ ይላክ አንድ ሰው ነው ብዬ ብልስ አላወጣሁትም እንጂ ብዬ ብልስ ስለዚህ ፎክራለች። ያቺ ቅኒጧ ልጅ ያልሻት እሷ ያለችው ነገር አለ ቪዲዮ ራሷ። እሷም እኮ ወረኛ በጣም ሪከርደሮች ብዙ ያላት እኮ እሷ አንደኛ እኮ እሷ ናት። ያቺ ደቃቃዋለች ማናት? ኪዱ ነች። ኪዱ ነች አይደል? ይቅርታ ስማቸው ይምታታብኛል። ኤኒዌይ እርስ በርሳቸው ሪከርድ ይደራረጋሉ። ለጠቅላላ እውቀታቸው እርስ በርሳቸው እኔ እንግዲህ ማን ላከልኝ የዛን ጊዜ ነግሬያቸዋለሁ። የሆነ ሰው ያከልኝ ብያቸዋለሁ። ግን እኔ ኤልሻዳይን አክባሪዋ ነኝ። በዚህ አጋጣሚ ኤልሻዳይ ጨዋ ሴት ነች። እውነት ለመናገር በጣም ኩል ነች። ወሬኛም አይደለች። የእውነት ከሷም አይደለም ይመጣል። የእውነት ነው የምነግራችሁ። እኔ እሷ ሴት ነች፣ ሙሉ ሴት ነች። በጣም ጨዋ ነች። ያ ገባችሁ? ስለ እሷ ምንም አልልም። እኔ ኩል ስለሆነች ቆንጂዬ ነች፣ አከብራታለሁ። ያ ከዛ በተረፈ ግን ወሬ አለ። የማይተማመን ምንድነው ጓደኛ በየመንገዱ ይሳሳማል ነው ምን ይዳራል ይባላል። ያ ስለዚህ እንግዲህ እነሱም ሊያሾ በቃ ፍሬንድ ለመሆን ልጅ ወልዳለች የኛ ታላቅ ነች ብለው ሳይሆን በቃ ለሞራሏ ነው መሀል ላይ ያስገባት። ልክ አሁን እኔ ለምሳሌ ከጃኒ ጋር ጓደኛ ነው። ልክ ጃኒ ማናት ዝሆኔ ጃኒን ፍሬንድ ለማድረግ ትጥር የለ ጃኒ ደግሞ ሼም ይዟት ለሞራሏ ብላ ምናምን ትላታለች። ግን አዘሴም ታይምስ ደግሞ እማዬ ማሚ ትላታለች። ጓደኛ አድርጋ ማሚ ትላታለች። በዚህ ጋር ታቅፋታለች፣ በዚህ ጋር ትወጋታለች እንደማለት ነው። አሁን እኔ አስባችኋል? እኔ ከፊዮና ጋር ጓደኛ ሆኜ ፊዮና ሼም ይዟት እኔን ጓደኛ ነው የምታደርገኝ እንጂ ከልቧ ጓደኛ ልሆን አልችልም። ግን ከተለጠፍኩባት እሳቸው በጣም አሪፍ ሰው ናቸው ጓደኛዬ ናቸው ነው እንጂ የምትለው ጓደኝነት አትልም። ገባ? 18 ዓመቷ እኮ ነው። ልክ እንደ 18 ዓመት ልጅ ትሪት ታደርግሻለች። ኧረ እውነት ለመናገር ይሳኮርዬ ኤልሻዳይ በጣም ጨዋ ናት።
እውነት ኤልሻዳይ ጨዋ ናት። እኔ በእውነት ነው የምላችሁ። አታወራም። ይሄን ካልኩ እኔ ስም አልጠራም፣ ግን አታወራም። በቃ ያ ኤልያስ ወሬ እንደዚህ ተጣላሁ ብላ ከሌ እኔ እንደው እውነት ልንገራችሁ ኤልሻዳይ እና ቤታዩ ቢታረቁ ደስ ይለኛል። እመኑም አትማም ቢኮዝ በጣም ደስ ይሉ ነበር። ሰላም እያሉ በጣም ደስ ይሉ ነበር። እሱ ሳይሆን አሳልፋ የማትሰጣት ሴት ስለሆነች ገባችሁ? አሳልፋ የማትሰጣት ሴት ስለሆነች ግን መሀል ላይ እንደዚህ ብሎ ያልሆኑ ሰዎች አንዳንድ ጊዜ እናንተ ያልሆኑ ዝም ብሎ ጓደኛ የሚገቡ ሰዎች የሉ። እንደዛ በመኪና መስታወት ነው የምታየው። ሪከርድ ተደርጓል። እንዴት ትላንት ላይቭ ላይ ድንገት ገባ በመኪና መስታወት ነው የሚታየው። ሪከርድ ተደርጓል። ምኑ አይ ይታረቃሉ። አስታርቂያቸው። እኔ አስታርቃቸዋለሁ። የእውነቴን ነው የምላችሁ። ከፈለጋችሁ እኔ አስታርቃችኋለሁ። እውነት ለመናገር ኤልሻዳይና ቤታዮ እንደውም እንትናል እቺ ተንኮለኛውም ኪዱ አብረው ይሄዱ ነበር። ሌላ ሰው ባያስገቡ ኖሮ አይጣሉም ነበርም። ኤልሻ አትፈልግም። አይ ሳኮሪ እኔ እንኳን እውነት ለመናገር ሁለቱም እኔ ሚስጥር ሲወጣጡ አልሰማሁም። ይወጣጣሉ እንዴ? ፋሲክ ይወጣጣል። ሚስጥር ሳይሆን ያው እንትን ተደራርገዋል። ግን በቃ ሰው እኮ ሲጣላ ይሰዳደዋል። እንደውም በርቀት የሄደችው እቺ ሊያሾው የሚሏት ናት እንጂ እነሱ ደህና ነው። እቺ ሊያሾው መግባት አልነበረባትም። ሌሎችም መግባት አልነበረባቸው። በፊት ሶስቱም እያሉ እያስቁ ነበር። የሆነ ነገር ያደርጋሉ ምናምን ደስ ይሉ ነበር። ሊያሾ ዝም ብላ ነው ቦታ ለማጨናነቅ ነው እነሱ መሀል የገባችው። እነሱ ግን እድል አይሰጧትም ብዙ ጊዜ ኪዱና ኤልሻዳይ እውነት ለመናገር ብዙ እድል አይሰጧት። ገባችሁ? ዝም ብለው መሀል ላይ ወይ ዕቃ ጠባቂ ወይም አማካሪ ወይም ዝም ብለው ሞራል ምናምን እንዳይዝ ማለት ልጅ ወልዳ ብቻዋን ሆነች እንዳይሉ ብለው ነው እንጂ አይመስለኝም። ጓደኝነት ፈልገው አይደለም። አትችልም፣ ትፈራታለች። ኤልሻዳይ ሊያሾን መጣል አትችልም። አይ እንደሱ የሚባል ምን ኤልሻዳይ በራሷ የቆመች ልጅ አይደለች እንዴ? የራሷን ቢዝነስ የምትሰራ ልጅ አይደለች? ኤልሻዳይ በጣም ምላስ ያላቸው ስም የሚያጠፉ ሚዲያ ላይ ሰዎች ምናምን ብዙ አትሳፈጥም ከነሱ ጋር። ያ አብራ የምትኖር ይመስለው። አረ ውሸቷን ነው። ምንም ነገር አታውቅም። አባቴ ይሙት በሁለቱ መሀል ምንም እንዳለ አታውቅም። አይነግሯትም። አልኳችሁ እኮ ሆቴል ውስጥ ሊያሾ መታ ዝም በሉ ምንም ነገር እንዳታወሩ፣ ስለ ጣራውና ስለ መስኮቱ አውሩ ተባብለው ወይ ጉድ። መስኮቱ ግን በዚህ ጋር ሲሆን አያምርም፣ ብርሃን ይገባ ነበረ። በሩ በዛ ጋር ቢሆን ደግሞ እንደዚህ ነበረ። መጋረጃው ግን ከወንበሩ ጋር ማች ያደርጋል ምናምን። በእውነት ነው የምላችሁ እናቴ ትሙት አውርተው አንድ ነገር ሳያወሩ ጨንቋት ስታያቸው ስለ ጣራውና ስለ ጠረጴዛው ነው። በቃ ልሂድ፣ ኬኳ መምጫዋ ሰዓት ደረሰ፣ አባቷ ሳይመጣ ቤት ልግባ ብላችሁ ሻውራችሁ ሄደች። ጣራ ጎንደርም እንደነሱ ትሪት አልተደረገችም። ጎንደርም ሁሉ ሲገናኙ እሷ እንትን አልተደረገችም። እናውቃለን። ምን ሰርታ ለጎንደር ምን ሰርታ አክብረው ይቀበሏት ነባሽ? ምን ሰርታ ለጎንደር? የጎንደር ህዝብ ያውቃታል እንዴ? ሲላት ትግራዊ ነኝ ትላለች፣ ሲላት እንደዚህ ሰው ነኝ ትላለች፣ ሲላት ጎንደሬ ነኝ ትላለች። አንቺ እኮ አቋም ሲኖርሽ ኤርትራዊ ነኝ ትላለች። አቋም ሲኖርሽ በአቋምሽ ሰው ያከብርሻል፣ ይጋብዝሻል። አቋም ከሌለሽ አሁን አዶናይ ትግራዊ ሆኖ ነው የሄደው። እንደ እንግዳ ግን አክብረውታል። ጃኒም እንደዛው አክብረዋታል። ገባሽ? ተከብረው። እሷ ግን አቋም የላትም። አቋም የሌለው ደግሞ ማንም ቦታ ብትሄዱ ተቀባይነት የለውም። ሊያሾ እውነት ለመናገር ፖፖ ላይ ቁጭ ብሎ ካካው ከወጣለት በኋላ የተደሰተ ልጅ አይመስልም። እዚህ ጋር አሳሳቋ በዛ ላይ ደግሞ እኮ በዊግ በምናምን ቤታዮን የምትሰድባት ግን በብዛት ቤታዮን የሚሰድባት ሰዎች ግን
ተመልሰው የቤታየውን ስታይል አድርገው አያቸዋለሁ። የቤታየውን የተሰራችው ፀጉር፣ ቤታየው የለበሰችው ልብስ ምናምን እንደዛ የሚሰድዋት ሰዎች። እውነትሽን እኮ ነው። እውነት ልብ ሰው የነገራትን ነው የሚነግራት። እኔ ልንገራችሁ ሊያሾ የተወሰኑ ልጆች አሉ ወደ እሷ ሰፈር አካባቢ ልነግራችሁ ነው። ለነዛ ልጆች ብር ትሰጣቸዋለች፣ ትንሽ ብር ትሰጣቸዋለች። ከዛ አርቲስቶችን ምናምን ታሪካቸውን አጥንተው መጥተው ይሰጧታል። በቃ ይሄ ነው እውነት። እሺ እዛ ጋር እዚህ ጋር ትከፍላቸዋለች። እኔ እንደውም ከአርቲስቶች ውስጥ ማን ቀጥታ ብዙ ነገር እንደሚነግራት ሁሉ ላጋልጥ እችላለሁ ለወደፊቱ። አሏት። በተለይ ደግሞ አሁን ሰላምን የሚጠሏት ወይ አንደኛው አርቲስት የሚጠሉ ምናምን አርቲስት ሆነው ራሱ እንደዚህ በይልን ብለው ከፍለዋት፣ እሷ አፍ ተከፋይ አፍ ናት፣ ትሳደባለች። እንደውም አሁን ሁሉ ሰው አክንቱፍ ስላለባት እንጂ በፊት እኮ በቃ መርጣ የሆነ ነገር ተልካ መታ እኮ ነው ስማቸው የምታጠፋቸው የነበረችው። አሁን ግን በዚህም በዛም በክስ ተጣድፋለች። አሁን ማንን መያዝ ጀምራለች? እቺ ማን ነበር ስሟ? ቬሮኒካ። እሷን ለመስደብ ያቺ ልጅን አግዛለች። እቺ ከቤሩት ሄደችው ድምጿ ደስ ይላል ያልሻት ኩይንሽ፣ እሷን ስላገዘቻት ስደቢልን ተብላ እየተሳደበች ነው። ማንንም ትሰደው? ቬሮኒካንና ልጅቷን። ለምን ይሄን እድል ለምን እንዴት አገኘች ብላ ነውና እንደ አርቲስት ሆኖ ምናምን ቀንተሽ ነው በቃ። ቬሮኒካንም ይሁን ልጅቷንም ይሁን እንደማን አርቲስት ሆኖ ብላ ፋሽንሽ አልፏል። በቃ ባለጌ ስለሆንሽ ሱሱን ትክክል ኢትዮ ባለጌ ስለሆንሽ ሰው ሁሉ በዚህ አጋጣሚ ድምጿ በጣም ነው ደስ የሚለው። ባይዘው ቬሮኒካ አብሮ ራሱ ቢሰሩ በጣም ትልቅ ቦታ እውነት አንገታቸውን ቀና አድርገው የሚንቀባረሩት እንደዚያውም እሷ ብሶ የሚወዳት ሰው ናት። ይሄን ማድረጓ ትልቅነቷን ነው የሚያሳየው። አርቲስት እንደዚህ ሲሆን ሰው ያከብረዋል። በድሉ እያወጣ የሚነግራት ተይዟል በህግ እና ሰላም ተስፋዬ እንደሱም አታደርግም። ሰላም ተስፋዬ እኔ ሊያሾን ጆሮ ሰጥታ የምትሰማትም አይመስለኝም። እውነት አርቲስቶች ብዙ እንትን እሷ ናት እንጂ ስለነሱ የነሱን ስታይል ለመከተል ስለነሱ ስታጠና የምትለው እነሱ ጊዜ ሰጥተው የሚሰማት አይደለም ያለትም አይመስልም። የጎዳቻቸውም አሉ ኮይንሻ። ሰላም ተስፋዬንም ብዙ ነገር ጎድታታለች። ያቺ ደግሞ ባለፈው ሚዲያ ላይ መታ ያለቀሰችውም ልጅ አታማ እያለ የሆነ ነገር ብላና ብዙ የጎዳቻቸው አሉ። ያንን ነው ነገር የጆን ዳንኤል ጓደኛ ናት ሊያሹ እና ያንን ሁላ ነገር ያደረገችው ብልግናዋ አሁን ቀስ በቀስ በቷ ላይ ምኗ ላይም እየታየ ነው። ማርታ ትክክል ማርታ አርጊ ከሌሎች አርቲስቶች እየተላከች ነው ግን ስታረግ የነበረው። እኔ ታውቂኛለሽ ከበፊቱም አልወዳትም ልጅ ሴትዮ። በትግራይ ችግር ጊዜ ተጋሩን እየመረጠች ነበረ ስደቢ ተብላ የምትሳደበው። አሁን ደግሞ ሌሎችን ጀምራለች እነ ቬሮኒካን። እንደገና ደግሞ ባለፈውም ደግሞ የሆነች አርቲስት እንትን ቃለ መጠይቅ አርጋ ነበር እና ስለሱ ታወራዊ ነበረው። በጣም ነው የሚደብረው። ያልታወቀባት መሰሪ ናት። አባቴ ሙት መሰሪ ናት። በቃ በጣም ከባድ ሰው ናት። በጣም መበለጥ አትፈልግም። መበለጧ ሲያናድዳት በሌላ መንገድ ትመጣለች። እኔ እንደ ሊያሹ የመከርኩት ሰው የለም። በእውነት ነው የምላችሁ። ተይ ልጅ ያለው ሰው ፈሪ ነው። ልጅ ያለው ሰው ለራሱ ሳይሆን ለልጆቹ ሲል የሚናገረውን ይቆጥባል። እንዴ እያየን እኮ ነው። ሰው ሲጣላ ሚዲያ ላይ መጥቶ ታሪክ ያወራል። አንድ ቀን አንቺም ባልሽ መጥቶ ታሪክሽ እንዳያወራ እኔ ሳዋራው ከአቅሜ በላይ ናት ብሏል። ታግሶ አንድ ቀን መጥቶ ሊያወራም ይችላል። ተይ ስንት ጊዜ ብያታለሁ። ግን እሷ የሚታያት $1 ነው እንጂ የልጇ ህይወት ያሳስባት፣ የልጇ አባት ህይወት ያሳስባት። ዊክ እዚህ አስታወሽኝ ኮይንሻ ምን አለች ደግሞ ስለ ጃኒ? ላቲን ትመስያለሽ አላት የሆነ ሰው አረብ ነው መሰለኝና ላቲኖች ቆንጆዎች ናቸው፣ ምንም የሚወጣላቸው ነገር የለምና ከአለማወቋ
አረቦች እንግዲህ አበሾችን ምን እንደሚሉ እናውቃለን። አረቦች ሌላውን ምን እንደሚሉ ይታወቃልና ላቲን አለሽ ማለት እኮ ሻር አለሽ ማለት ነው ምናምን ብላ ስታቀሳሰር ማለት ነው። አሁን አዋቂ ሆና ሊያሸው በቃ ተማረችና በቃ ብዙ ነገር ውጭ ሀገር ሄዳ ያየች። የትም እኮ አልሄደችም። ኢማንና ቱርክ እኮ ነው ሄደችው። የትም ሀገር አልሄደችም። ደግሞ ብርቅርቅና ነጭ መሆን የሚፈልጉ ፀጉራቸውን ብሎ እንደሚያደርጉ በባሎቻቸው ለመወደድ ቢጫ አድርገው ፀጉራቸውን የሚቀመጡ ናቸው። ሊያሾ በዚህ ዊክ አልኳችሁ የስሙን ይሻል የምትመስለው ከይቅርታ ጋር ለቃሌ ይቅርታ አባቴ ሙት አንደ ኢሳኮሪ አንደኛ ከእውቀት ነፃ ነች። ሁለተኛ አልኳችሁ እኮ የዝም ብሎ ያም የሚጎትታት አይነት ሴት ነው የምትመስለው። በቃ አለቀ። የሌላውን ለመናቅ መጀመሪያ እኔ ማን ነኝ የሚባል ነገር አለ።